ሶፊ ኧረ ተይ ሁል ጊዜ አትሸወጂ። በቃ ሁል ጊዜ መሸወድ እኮ ግን ይደብራል እንዴ! ለምንድን ነው እንደዚህ? በቃ እውነቴን ነው። አኗርን አታስቀይሚው ማለት ነው። ለይቅርታ ከተጣራሽ በኋላ እ፣ በቃ ሌላ ነገሮች ውስጥ ለምን ገባሽ? አንድ ሰው ይቅርታ ለይቅርታ እስከመጣ ድረስ ስለ ይቅርታችሁ ብቻና ብቻ ነበር ማውራት ያለብሽ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የኔ ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምታና እዝነት አይላችሁ። ውድ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ከብዙ መጥፋት በኋላ ትናንትናና ዛሬ እየው ብቅ ብቅ እያልኩ ነው ማለት ነው። ከአሁን በኋላም እንግዲህ ላልጠፋ ቃል ገብቼላችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬም በድጋሚ በእነ ሶፊ ጉዳይ መጥቻለሁ ማለት ነው። ትናንትና በሰራሁላችሁ ቪዲዮ ላይ እንግዲህ ስለ ሶፊና አኗር እንግዲህ ያው የለቀኩት ቪዲዮ አለ። ያንን ወደኋላ ተመልሼ እንግዲህ እዚህ ጋር ማቅረብ አልችልም። የዛሬውን የአሁኑን ላወራበት የፈለግኩትን ብቻና ብቻ ነው ልል የፈለግኩት ማለት ነው። ያንኛውን ቪዲዮ ወደኋላ መለስ ብላችሁ እዩት ማለት ነው። እንግዲህ ሶፊ ዛሬ አኗርን ያው እንግዲህ ና በጥብቅ ፈልጌሃለሁ ብላ ካለችበት ቦታ ጠርታው መጥቷል ማለት ነው። ከመጣስ በኋላ ሶፊ ምን አለችው? አኗርና ሶፊ ምን ተባባሉ? እርቅ አወረዱ ወይስ አጋናኝ ቃላቶችን እየተነጋገሩ ይባስ እንድራራቁ ሆኑ? ያንን እንግዲህ አሁን እኔ ደግሞ ከች አድርጌ ልነግራችሁ መጥቻለሁ ማለት ነው። እና ውድ ቤተሰቦቼ በነገራችን ላይ አንዳንዴ አትሸወዱ ባካችሁ። ሶፊ በቃ ነቃ በይ እንዴ! አንዳንዴ እኮ ለምትናገሪያቸው ቃላቶች አመዛዝነሽን እና አስተሳሰበሽ መሆን አለበት። እንደዛ ነው መሆን ያለበት ሶፊዬ። በቃ አንዳንዴ ሳይሽ በቃ በትንሽ ነገር ዝም ብለሽ ትሸወጃለሽ ማለት ነው። ማለት አሁን አንቺ አኗርን እኔ አልፈልገውም ትያለሽ፣ አንዳንዴ ደግሞ የዋህ እኮ ነው ትያለሽ። እሺ አንድ ሰው የዋህ ከሆነ ሌላ ምንነት ነው የሚፈልገው? የዋህ ማለት ጥሩ ሰው ማለት ነው። ለሰው የማይጎረብጥ ማለት ነው። ለሰው በቃ ስፖንጅ በቃ ስፖንጅ አሁን ቁጭ ብትሉበት ብተኙበት አይጎረብጥም አይደለም። በቃ የዋህ ሰው ማለት ስፖንጅ ማለት ነው። ስለዚህ እኔ እኮ ለራስ ብዬ እኮ ነው። በቃ እኔ ለራሱ ብዬ ነው። ምንድነው ለራሱ እያልሽው እንዴ? ወንድ ልጅ እኮ ነው የመጣውን ነገር መጀመሪያ ሊቋቋም ነው። የሆነ ሰው አንድ ነገር ውስጥ ሲገባ ማለት ነው የመጣውን ነገር ሊቋቋምና ሊጋፈጥ ነው ማለት ነው። ስለዚህ ይህንን ደግሞ አንቺ ልትነግረው አይችም። ወንድ ልጅ ነው፣ ሁኔታውን ያውቃል። ያን ነገር እቋቋመዋለሁ እጋፈጠዋለሁ ብሎ እስከመጣ ድረስ ይህንን አንቺ ልትነግሪው አይገባም ማለት ነው። አንቺ ያለብሽ ከአንቺ ጋር ጥሩ ቃላቶችን መሰንዘር ይሆናል። ኦኬ አይሆንም፣ በቃ ማሰላማ ከሁለት አንደኞቹን መተንፈስ አቅቶች ለምን እንደዚህ ታደርገዋለሽ ልጁን? አሁን አንቺ በቃ ይቅርታ ልበለው ስልክ ያነሳልኝ ይሆን አልሽ። እስኪ ይቅርታ ማለት ፈልጋለሁ አልሽ። ይቅርታ ልትይ ደወልሽለት አይደለ? እሺ ብሎ መጣ። ከመጣስ በኋላ መግደርደሩን ምን አመጣ? በቃ አልለማመጥህም፣ ከፈለክ ሂድ፣ መንገዱን ጨርቅ ያድርግልህ። እንዲህ አንድ ሰው እኮ ፈለገሽ አይደለ? ስትፈልጊው ነው። ካልተፈላለጋችሁ ደግሞ በሰዓት መለያየት በቃ። እና ስለዚህ አኗር ምስኪን ልጅ ነው ብለሻል። እኛ አይደለም ያልነው፣ ከራስሽ አፍ እየወጣ ነው። ራስሽ የተነፈሽው ነው ሶፍዬ። በቃ ጥሩ ልጅ ከሆነ ምስኪን ከሆነ የዋህ ከሆነ ይህንን ደግሞ ራስሽ የተነፈሽው ነው። አንቺ አውቀሽው ለእኛም እያሳወቅሽን ነው የዋህነቱን አይደል እንዴ? እና ምን ይፈለጋል? ምን እንደሆንልሽ ትፈልጊያለሽ? ኧረ ተው ሴቶች፣ ሌሎቻችሁም ተማሩ። ይሄ ቪዲዮ ለእናንተ አስተማሪ ይሆናል ብዬ ነው እኔም እዚህ በቃ ቁጭ ብዬ ለእናንተ ላስተላለፍ እየፈለግኩት ማለት ነው። እና ስለዚህ ይቅርታ እሱ ምንድን ነው ያለው? በቃ አንድ ነገር ንገሪኝ፣ በቃ በቃ ቁርጥ ያለ ነገር ንገሪኝ እያለሽ ነው ያለው አይደለ? ቁርጥ ያለውን ነገር ንገሪኝ።
እሱ ምን አለ? አንዳንድ ደግሞ ሰውን ለጥቅም አትጠጉ። ጥቅም ሰውን ከጥቅም ጋር አታያይዙ። ምን አለ እሱ? የሆነ ነገር ሲቸግርሽ አለ። እኔ የምር እዚህ ላይ ፈታ ብያለሁ ማለት ነው። የሆነ ነገር ሲቸግርሽ ይህ እንደዚህ ተቸግሬያለሁ ና ቶሎ ምናምን ምናምን በቃ እንድቀርብሽ ትፈልጊያለሽ አላት። ገባችሁ? የሆነ ቸገረሽ ነገር ከሌለ ደግሞ አልፈልግህም፣ ጥፋት አጠገቢ እኔ እንደዚህ ልትለኝ አልፈልግም ምናምን ትይኛለሽ። በቃ አንቺ ሲቸግርሽ ታቀርብኛለሽ አላት። ገባችሁ? የምን ያክል እንደታዘበ። ሲቸግርሽ ታቀርብኛለሽ። ችግር የሌለሽ ቀን ደግሞ ችግሮችሽ ከተቀረፉ በኋላ ደግሞ ራቀኝ፣ ሂድልኝ ካጠገቤ፣ አልፈልግም ትይኛለሽ። ይህ ማለት ምን ማለት ነው ያላት ማለት ነው። ምን ማለት ነው አላት። የምር እዚህ ላይ እኔ ሳቄ መጣ። ስለዚህ ይህን እኔ ያክል በቃ አንድ ሰው ወደድኩሽ ፈለግኩሽ ብሎ ሲመጣ አንቺ ደግሞ ጥቅመኛ ሆነሽ መገኘቱ ለአንቺ ለራሱ ይዳብርሻል። ይሄ ነገሮችን ከጥቅም ጋር ታያያዙ። መውደድ ሌላ ነው፣ መጠቃቀም ሌላ ነው አይደል እንደ ውድ ቤተሰቦች። ስለዚህ እሱ ተናግሮታል። የተናገረውን እኔም እዚህ ለእናንተ ተናገርኩኝ ማለት ነው። ሁለተኛ መተንፈስ ማውራት አይጠበቅብኝም እና ስለዚህ ሰውን ይቅርታ ልበለው ብላ ተተጣራሽ በኋላ በቃ ይቅርታ ስታወርጂ አንቺ ከሱ የራቅሽበትን ምክንያት ተናግረሽ ቁርጡን ልትነግሪው ነበር የመጣሽው ማለት ነው። ከዛ በኋላ እስከመጣ በኋላ ነገሮችን ቂሲስ አደረግሻቸው። ለምን? በቃ እኔ ይቅርታ አለው ነበር ሌላ ወሬ ውስጥ ገባሽ። ምንም እኔ ለራሱ ሊያዘኝ ሊጨበጠኝ አልቻለም። ሰውን ለይቅርታ ስጠይቅ እንግዲህ ዝም ብሎ ይቅርታ ትይመች ማለት በቃ ላልከኝ ነገር በቃ አሁን አገናዝቤ አውጥቼ አውርጄ በቃ ነገሮች እንዲስተካከሉ አድርጌያለሁ። እንግዲህ ደግሞ በዛ ላይ አላህ ያውቃል። በቃ ላደረግኩት ላስቀየምኩ ነገር ይቅርታ፣ አብረን እንቀጥላለን ለማለት ነበረብሽ። የመጣሽውም ሀሳብሽ ለዛ ነበር። ካየሽ በኋላ እንደገና ደግሞ መግደርደር አመጣሽ ማለት ነው። ከዛስ በኋላ የማይባለውን ምንድናች እንዲ አልለማመጥህም አልሽው። ራስሽ እኮ የተጣራሽው ይቅርታ አልበለው ብለሽ የተጣራሽው ራስሽ ነሽ። ከዛ በኋላ ሳልመጠመጥህም ምን ያድርግ እና ሶፊ ወደ ራስሽ ተመለሽ የኔ ውድ። በቃ የሚያፈቅርሽን እንጂ የምታፈቅሪውን አይደለም ማቅረብና መውደድ አለብሽ። ምክንያቱም ፍቅር ዝግ እያለ ነው የሚመጣው። አንቺ አትወጂም አይደለ? እሱ ወደደሽ። ከዛ በኋላስ እሱ እየወደደሽ አንቺ ሳትወጁ ብትቀሪ እናንተ ብትጣመሩ አንቺ የጠላሽው ፍቅር ደግሞ ዝግ እያለ የእሱን ቦታ ይይዝና እናንተ ምን ሆናችሁ ትገኛላችሁ? ምርጥ ጓደኛሞች። ከዛስ ወደ ምን ይገባል? ያው እንግዲህ ወደ አሰባችሁት ነገር ትገባላችሁ ማለት ነው። ስለዚህ ሶፊ አትግደርደሪ። በቃ እውነቴን ነው የምልሽ። አኗር ምርጥ ልጅ ነው ብለሻል፣ ራስሽ መስከረሽለታል። ስለዚህ ይሄን ለማለት ነው ሶፊዬ፣ እባክሽ እንደገና ደግሞ ቀጣይ ውድ ቤተሰቦቼ ደግሞ ያለውን ነገር ደግሞ እንመጣበታለን ማለት ነው። ከሶፊ ቆንጆ ነገር ይመጣል፣ ቆንጆ ትንፋሽ ይመጣል። ከአኗርስ ምንድን ነው መጨረሻቸው ምን ይሆናል? ቀጣይ ደግሞ አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።